አደርግ ነበር። ያኔ እኔ ብሞትሳ እውነት ያኔ ትኖር ነበር። ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አር ነበረ። እኔ እኮ ዛሬ ላይ ሰራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈስ አምኝታ የተኝቼ እንኳ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወደድካቸው ልጆች አያገኘው። እንደው ሌላ ምንም ደስታ ነሳኛል። ቆይ አንዴ ገነት፣ ይኸውልሽ አልቅሺ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት ነሽንም አድርገሽ የእሱም ወንድም ከሆነ ታች ያለው ሱራፌል እች ልጅ ቅድም ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ፣ የአካባቢዋም ሰዎች ይሆናችሁ፣ ጓደኛም ይሆናችሁ። ገና ልጅ ነች። ቅድም ደቂቃ ደንግጫለሁ እና እባካችሁ ከዚህ በኋላ በዚህ ሽፍ ላይ የምታደርጉትን ግፍ እና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ ባያሌ ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለችም። በምድራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ ያኔ እኔ ሳቅ እንደ አባቴ ናት። እኔ ልጅ ነኝ። እኔ እናንተ አንገናኝም። በእድሜ እንደ አባት ናት። እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁ። እንደው ይሄን መልስልኝ። ምክንያቱም 1 2 3 አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማሁ። እኔ አንተን ለመበደል ወይም አታስቀይመኝ ምናምን አይደለም። እንግዲህ እኔ እና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ቢሆን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚሆን አንድ አባት ለልጅ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማሁ ወንድሜ። ግን ዛሬም ነገም እድሉን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይህ ምንም ለአንተ ስል የምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይህን ነው ልላችሁ የምችለው። በይበልጥ ደግሞ በውስጥ
በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ። አይደለ ልጅ ናት። በሰዓቱ ላፊ መነጋገር ምን አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነሽ። ያንን እየተንተራሱ ቆይ ገኒ ገኒ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለሁት አይደለ በእናንተ ስህተቶች ፊት እሺ እኔ አሁን አንድ ነገር አንተን ልጠይቀው፣ ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። እቺ ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ነው ከእሷን እንደለቀቀው ያንን ማድረግና ልጄን መካስ ትችላለህ? አረ ችግር የለውም ወንድሜ። እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳቸው ነው። እናንተ ተቀላሉ እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። በቃ አሁን ናኔ ከዚህ በፊትም በወንድሞች በናዴ ነኝ አይደለሁም። ፎቶ ነው፣ ቪዲዮ አይደለም። ደግሞ ፎቶ ነው። በሰዓቱ ከእኔ ጠፍተህ ስትሄጂ ተናድጄ አሁን እንዳባት ሌሽን ያባቱ አይደለም እንደ ከእኔ ጠፍታ ለምትሄዳለህ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። ያን እየነገርኩሽ ነው ያለው። ገነት ይኸውልሽ አንዴ አሁን ይኸውላችሁ እኔ አንድ ነገር እንግዲህ በአደባባይ የሰማሽውን አንቺ ነሽ አሁን ወሳኝ ነው። ምን እየተሰማሽ ነው? እኔ በጣም ደስተኛ ነኝ። አንደኛ ሀገሬ ልጆች እዚህ ጋር ያሉ እየሰሙ ነው እኔ እንዳልሆንኩኝ። ከአሁን በኋላ በውስጥ እየመጣችሁ የምትሰዱ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። በቃ እኔ ይሄን ነው የምለው። በቃ ይኸውልሽ አሁን በዚህ ጉዳይ እኛም እናግዝሻለን። አንቺ በምትኖሪበት ሀገር የሚኖሩ ሰዎች ሆነው ባላደረግሽው ነገር ይሄን አድርጋለች ካሉ እሙም አለች፣ አዙም አለች፣ ሌሎችም ደግሞ ቦታው ላይ ያሉ ሰዎች አሉ። እሱ እናደርጋለን።